በቃ የተለየ ስሜት ከሌላችሁ ለነዛ ሰዎች እንደ ኖርማል እንደ ማንኛውም ሰው የምታዩቸው ከሆነ ፕሊዝ በተቻላችሁ አቅም ተስፋ እንዳላቸው እድል እንዳላቸው አታድርጓቸው። ገባችሁ? ይሄ እውነታውን ነው የምነግራችሁ። እናንተ የሰራችሁት ነገር እናንተ ያደረጋችሁት እነዛ ሰዎች ላይ ተመልሶ እናንተ ጋር ይመጣል። ካርማ as real ትላንት ሰዎች ይገፋቸዋል። እኔ የማትወዳቸውን ሰዎች የማትፈልጓቸውን ሰዎች ውደዱ አፍቅሩ እያልኩኝ አይደለም። ነገር ግን ፕሊዝ ተስፋ እንዳላቸው አታድርጓቸው ነው እያልኩ ያለው። ሆናችሁ ነው። ማንም ሰው ይሳሳታል። መሳሳት ይሄን ያክል ትልቅ ነገር አይደለም። ሁሉም ሰው ይማራል። ብቻ ከስህተታችሁ የምትማሩና ያንን ነገር የማትደግሙ ሰዎች አትሁኑ እንጂ ማንም ሰው ከመሬት ተነስቶ ማንንም ሰው ሊንቅ አይችልም። ገባችሁ? ማንንም ሰው ሊዘልፍ አይችልም። ማንንም ሰው ይሄ ላይኑን ሊያልፍ አይችልም። ይወርዳል ማለት ነው። ነገር ግን አይሳካልኝም፣ እንደዚህ አይሆንም፣ እኔ እንደዚህ ነኝ፣ እድሌ ጠማማ ነው፣ ከዛ እኔ የምፈልገው አይፈልገኝም፣ እኔ ማፈቅረው አያፈቅረኝም፣ እንደዚህ ምናምን ብላችሁ ማይሆን ኔጌቲቭ ነገሮች ራሳችሁ ላይ ስትናገሩ የሚከፍላችሁ ያ ኔጌቲቭ ነገር ነው። ዛሬ ህይወታችሁ ላይ በጣም የሚጠቅማችሁን ነገር ነው የምነግራችሁ። ከዚህ ቪዲዮ በኋላ አስተሳሰባችሁ፣ ድርጊቶቻችሁ በሙሉ ለምታደርጉት ነገር በሙሉ ኃላፊነት የምትወስዱ ሰዎች እንደዚሁም ደግሞ ህይወታችሁን እንደ ቀልድ አታዩትም ማለት ነው። ስለዚህ ህይወታችሁ ውስጥ በጣም የሚጠቅማችሁን በጣም ማወቅ አለባችሁ። እንደ ወጣት እንደ ሴትም ሆነ እንደ ወጣት ማወቅ አለባችሁ ብዬ የማስበውን 3 ነገሮች እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ጤነኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይህንን ቻናል ያላችሁን ሀሳብና አስተያየት እንደዚሁ መግለጻችሁን እንዳትረሱ። ማንኛውንም ጥያቄ ካላችሁ በኮሜንት ስራ አሳውቁኝ፣ እመልስላችኋለሁ ማለት ነው። የማውቃቸውን ነገሮች ናቸው ማካፈላችሁና ከዛ ውስጥ ደግሞ ህይወትን በቁም ነገር እንዳይ የማደርጋቸውን ነገሮች በጣም በቁም ነገር እንዳደርግ ያደረጉኝን ሀሳቦች ነው የምነግራችሁ። the first one ወይም የመጀመሪያው ያለፈ ነገራችሁን ትላንታችሁን ያለፈ ነገር በሙሉ ያለፈ ነው። ያለፈ ነገራችሁ እንዲይዛችሁ እንዲጎትታችሁ አትፍቀዱ። ለምን መሰላችሁ? ያለፈ ነገር እንዲጎትታችሁ አትፍቀዱ ስላችሁ ትላንትና ማለት የተማራችሁበት ትላንትና ያ ነገር ማለት በሙሉ እናንተን ዛሬ ላይ እንድትቆማችሁ የሰራችሁ ነገር ነው እንጂ ትላንታችሁን እያሰባችሁ የምትቆዝሙ ትላንታችሁን እያሰባችሁ ወደኋላ የሚጎትታችሁ አይነት ሰዎች መሆን የለባችሁ። ትላንትና ነው። ጊዜ ከሄደ አይመለስም። ገባችሁ? ማሰብ ያለባችሁ ዛሬን እንጂ ትላንትናን አይደለም። ሁሉም ሰው እንደየራሱ አቅም እንደየራሱ አስተሳሰብ እንደየመልኩ ሁሉም ሰው የራሱ ያደረጋቸው ጥሩ ነገሮች አሉ። ሁሉም ሰው ደግሞ ያደረጋቸው መጥፎ የሚባሉ ፓርት ህይወት ውስጥ ያሳልፋል። ዳስናት ቢግ ዲል። ገባችሁ? ሁላችሁም ብትሆኑ ጥሩ ነገሮችን አሳልፋችኋል፣ መጥፎ ነገሮችን አሳልፋችኋል፣ አርግታችኋልም፣ ጥሩ መጥፎም ነገርም አርግታችኋል። ይሄ ሁሉም ማንኛውም ሰው ላይ የሚፈጠር ነገር ነው። ነገር ግን ትላንታችሁ እንዲይዛችሁ ትላንታችሁ እናንተ ላይ እንዲሰለጥን የምትፈቅዱ ከሆነ ዛሬን መኖር እንዳትችሉ ያደርጋችኋል። አብሶ እንደ ሴት ልጅ ጊዜ የለንም የምንቆዝምበት ትላንትናን ወይኔ ብዬ እንደዚህ ላስተካክለው የምችለው ነገር ነው ብዬ የማስበው ነገር አይኖርም። ገባችሁ? እንደ ሴት ልጅ እንደ ሴት ከጊዜ ጋር እየተራመድን ነው መሄድ ያለብን። ከጊዜ ጋር ራሳችንን አፕዴት እያደረግን ነው መሄድ ያለብን። ገባችሁ? ማንም ሰው ስህተት ቢሰራ ይቅርታ መጠየቅ ኖርማል ነገር ነው። ራሱ ማሻሻል ራሱ መቀየር ኖርማል ነገር ነው። ይሄ አለ አይደለ? በዛ ነገራችሁ መቆዘም በዛ ነገራችሁ ህይወታችሁ ውስጥ በቃ ካለ እንደዚህ አይነት ነገር መኖር አልችልም፣ ትላንትናን ወይኔ ሄጄ ባስተካክለው ነገር ብላችሁ የምታስቡ ከሆነ ተሳስታችኋል። ትላንታችሁን በጭራሽ ማስተካከል አትችሉም። ነገር ግን ዛሬያችሁን በትላንትናችሁ ምክንያት አታበላሹት። በቃ ህይወታችሁን መቀየር የምትፈልጉ ከሆነ አዲስ የሆነ ማንነት እንዲኖራችሁ አዲስ የምትሉትን ነገር ማድረግ የምትችሉት ሁልጊዜ ትላንትናችሁ ላይ ስትቀሩ ሳይሆን ፊታችሁን አይታችሁ ከትላንትናው ተምራችሁ ስትሄዱ ብቻ ነው። ስለዚህ እንደ ሰው እንደ ማንኛውም ሰው ሆነ እንደ ሴት ልጅ
ማሰብ ያለባችሁ አንድና አንድ ነገር ቢኖር ትላንታችሁ ሊሰራችሁ እንጂ ትላንታችሁ ሊጎትታችሁ እንደማይገባ ጊዜ እንደሌላችሁ ነው። ቁጭ ብላችሁ የምትቆዝሙበት ጊዜ እንደሌላችሁ ነው ማሰብ ያለባችሁ። በጣም አፌክት የሚያደርጋችሁ ነገር ውስጥ አንዱ ህይወታችሁ እንዳትቀይሩ ያላችሁበትን ቦታ ፈቀቅ ብላችሁ ደረጃችሁን እንዳትቀይሩ የሚያደርጋችሁ ትላንትና ባሳለፋችሁት ነገር ላይ የምትቆዝሙ ከሆናችሁ ነው። ማንም ሰው ይሳሳታል። መሳሳት ይሄን ያክል ትልቅ ነገር አይደለም። ሁሉም ሰው ይማራል። ብቻ ከስህተታችሁ የምትማሩና ያንን ነገር የማትደግሙ ሰዎች አትሆኑ እንጂ እንደ ሰው ያንን ጥፋት ማጥፋታችሁ ያን ትላንትና ወይኔ ብላችሁ የምታስቡትን ነገር ማድረጋችሁ ልዩ አያደርጋችሁም። ገባችሁ? እናንተ የሰው ልጆች ስለሆናችሁ ማለት ነው። ሁለተኛው ህይወታችሁ ውስጥ በጣም እንድትቀየሩ ወይም ደግሞ ህይወታችሁን ድሬን እያደረገ አዲስ ነገር እንዳታደርጉ ከሚያደርጋችሁ ነገር ውስጥ አንዱ ምን መሰላችሁ? የሰራችሁት ነገር በሙሉ ይበቅላል። ካርማ ኢዝ ሪል ሲባል እውነት ነው። ለምን መሰላችሁ እንደዛ ያልኳችሁ? ህይወታችሁ ውስጥ በማንኛውም አጋጣሚ የሚመጡ ሰዎችን እናንተን የሚወዷችሁን እናንተን የሚፈልጓችሁን ሰዎች አንዳንድ ጊዜ ስንገፋ እናያለን። ገባችሁ? እኛን የሚወድ እኛን የሚፈልግ ለኛ ምንም አይነት ሁኔታ ውስጥ ሊከፍልልን የሚችሉ ሰዎችን እንገፋቸዋለን። ይሄ በጣም ዋጋ የሚያስከፍለን ነገር ነው። ለምንሰራው ነገር በመጀመሪያ ደረጃ አስበንበት፣ ገባችሁ? የምታደርጉትን ነገር በደንብ ከአንድም ሁለቴ ሶስቴ አስባችሁበት ብታደርጉ በጣም ቆንጆ ነው። ካልሆነ ደግሞ ከእናንተ የተሻሉ ሰዎችን ለእናንተ ቀና ከሚያስቡ ሰዎችን አድቫይስ ወይም ምክር መጠየቅ የተሻለ ነገር ነው። አንዳንድ ጊዜ ምን ያለው መሰላችሁ? በጣም የሚፈልጉን ሰዎች በጣም የሚወዱንን ሰዎች እንገፋቸውና ከዛ በኋላ የማይፈልጉን ሰዎች ለኛ ያልተገቡ ሰዎችን ስናይ የሆነ ቼክ ስናደርግ ምናምን በቃ እነሱ የማይፈልጉን ጋር ሄደን ቦታችን ያልሆነ ቦታ ላይ ተቀምጠን ዋጋ እንዲያወጡልን እንጠብቃለን። ዳስ ናት ጉድ አይዲያ። ገባችሁ? ሁልጊዜ ማየት ያለባችሁ የሚወዷችሁን፣ የሚፈልጓችሁን፣ የሚመርጧችሁን እና ለእናንተ ኃላፊነት ይገባናል ማለት ኃላፊነት አለብን ብለው አብሯችሁ ከጎናችሁ ለቆሙት ነው እንጂ መቆም ያለባችሁ ለነዛ ለማይፈልጓችሁ ሰዎች አይደለም። በመጀመሪያ ሁልጊዜ መርሳት የሌለባችሁ ነገር ቢኖር እማትወዷቸው ሰዎች ወይም ደግሞ ለነሱ የተለየ የሆነ ስሜት ከሌላችሁ ሰዎች ካላችሁ ወይም በቃ የተለየ ስሜት ከሌላችሁ ለነዛ ሰዎች እንደ ኖርማል እንደ ማንኛውም ሰው የምታዩቸው ከሆነ ፕሊዝ በተቻላችሁ አቅም ተስፋ እንዳላቸው እድል እንዳላቸው አታድርጓቸው። ገባችሁ? ይሄ እውነታውን ነው የምነግራችሁ። እናንተ የሰራችሁት ነገር እናንተ ያደረጋችሁት እነዛ ሰዎች ላይ ተመልሶ እናንተ ጋር ይመጣል። ይሄ ውሸት አይደለም፣ እውነቴን ነው የምነግራችሁ። እቺ ዓለም ራሷ ካርማ አላት። ገባችሁ? እናንተ የምታደርጉት ነገር ተመልሶ እናንተ ጋር ይመጣል። ተረዳችሁኝ? የሆኑ ሰዎች ላይ ስታስቀይሙ፣ የሆኑ ሰዎችን ስታስከፉ፣ የሆኑ ሰዎች ለእናንተ በጣም ህይወታቸውን ሊሰጡ የተዘጋጁ ሰዎች እናንተን በጣም ከፍ አድርገው የሚያዩትን ሰዎች ስትንቁ የሆነ ስትገፉ ምናምን ቀጣይ እናንተም እነዛ የምትፈልጓቸው ሰዎች ይገፋቸዋል። እኔ የማትወዳቸውን ሰዎች የማትፈልጓቸውን ሰዎች ውደዱ፣ አፍቅሩ እያልኩኝ አይደለም። ነገር ግን ፕሊዝ ተስፋ እንዳላቸው አታድርጓቸው ነው እያልኩ ያለሁት። እንዲህ የምታደርጉ ከሆነ ህይወታችሁ እንዳይቀየር በቃ ይህን ነገር ማወቅ አለባችሁ። ህይወታችሁ ውስጥ ማንንም ሰው ጎርቶ በሰላም ሊቀመጥ አይችልም። እናንተም ብትሆኑ ተጠቂዎቹ፣ እናንተም ብትሆኑ የዛ ነገር ተጠቂ እነዛ ሰዎች መልሰው ያንን ነገር ያገኙታል ማለት ነው። እናንተ ላይ ተስፋ የማይቆርጥን ሰው ገፍታችሁ ሰላም አገኛለሁ ማለት ስለማይቻል በተቻላችሁ አቅም እንደዚህ አይነት ሲቹዌሽን ውስጥ ስትገቡ አስባችሁበት ግቡ። ቆም ብላችሁ አስቡ። እናንተ ዛሬ ያደረጋችሁት ጥሩ ነገር ወይም ደግሞ ዛሬ ያደረጋችሁት ስራ ነገ ቁጭ ብሎ ይከፍላችኋል ማለት ነው። በማንኛውም ሲቹዌሽን ውስጥ ህይወታችሁ ውስጥ የሚመጡ ሰዎችን በአግባቡ ትሪት ማድረግ ባለባችሁ
መንገድ ትሪት አድርጓቸው። እናንተ ከጓደኝነት ይሄ ቤተሰባዊ ከሆነ ፍቅር የዘለለ ከሌላችሁ ለነዛ ሰዎች እድልም እንዳላቸው እንዳታሳስቧቸው ነው የምነግራችሁ ማለት ነው። ምክንያቱም ዞሮ ዞሮ መልሶ እናንተን የሚጎዳ ነገር ስለሆነ ማለት ነው። ሌላው በጣም ሶስተኛው ደግሞ ህይወታችሁን አሁን ካላችሁበት ነገር ላይ የተሻለ ነገር ላይ እንድትሆኑ ከሚያደርጋችሁ ነገር ራሳችሁን ትሪት በምታደርጉበት መንገድ ነገሮችም ትሪት ያደርጓችኋል። በቃ ይሄ የላይፍ ሩል ነው። እናንተ ራሳችሁን ትሪት በምታደርጉ መንገድ ነው ሰዎችም ትሪት የሚያደርጋችሁ። ለራሳችሁ ባላችሁ ነገር፣ ለራሳችሁ በምታስቀምጡት ክብር፣ ለራሳችሁ በምታወጡለት ደረጃ ልክ ነው እነዛም ሰዎች እናንተን ትሪት የሚያደርጓችሁ። ማንም ሰው ከመሬት ተነስቶ ማንንም ሰው ሊንቅ አይችልም። ገባችሁ? ማንንም ሰው ሊዘልፍ አይችልም። ማንንም ሰው ይሄ ላይኑን ሊያልፍ አይችልም። ገባችሁ? ሪል ላይን የሚባል ነገር አለ ሁሉም ሰው ጋር ብዬ አስባለሁ። ከሌላችሁ የእናንተ ሎ የሆነ ስታንዳርድ ባለቤት ተጠቂዎች ናችሁ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ማንኛውንም ኦፖርቹኒቲ ማንኛውንም ነገር የምትፈልጉ ከሆነ ምናልባት ፍቅር ሊሆን ይችላል፣ ሪሌሽንሺፓችሁ፣ የስራ ኦፖርቹኒቲ ሊሆን ይችላል። ማንኛውንም ነገር ገባችሁ? የምታደርጉት ማንኛውንም ነገር ስታደርጉ ራሳችሁን ትሪት በምታደርጋችሁ መንገድ ነው ትሪት የሚያደርጋችሁ። እንደምትችሉ የምታምኑ ከሆነ ትችላላችሁ። እንደሚሳካላችሁ ነገ የተሻለ ቀን እንዳለ የምታምኑ ከሆነ ያ ሁሉ ነገር ይሆናል ማለት ነው። ኤግዚስት ያደርጋል። እዚህ ጋር ብሊቭ ያደረጋችሁት ያመናችሁት፣ በአይምሯችሁ ያሰባችሁት፣ ከዛ ያመናችሁት ነገር ወደ መሬት ይወርዳል ማለት ነው። ነገር ግን አይሳካልኝም፣ እንደዚህ አይሆንም፣ እኔ እንደዚህ ነኝ፣ እድሌ ጠማማ ነው፣ ከዛ እኔ የምፈልገው አይፈልገኝም፣ እኔ ማፈቅረው አያፈቅረኝም፣ እንደዚህ ምናምን ብላችሁ ማይሆን ኔጌቲቭ ነገሮች ራሳችሁ ላይ ስትናገሩ የሚከፍላችሁ ያ ኔጌቲቭ ነገር ነው። የማይፈልጓችሁ ሰዎች ይመጣሉ። በማይሆን ሪሌሽንሽፕ ውስጥ ትገባላችሁ። በማይሆን ሰርክል፣ ጓደኝነት ሰርክል ውስጥ ትገባላችሁ። ስለዚህ በተቻላችሁ አቅም ጥሩ የሆነ ኦፖርቹኒቲ ለመሳብ፣ ጥሩ የሆነ የህይወት አጋር እንዲኖራችሁ የምትፈልጉ ከሆነ፣ ፓርትነራችሁ አሪፍ እንዲሆን የምትፈልጉ ከሆነ እራሳችሁ ላይ ስሩ። ገባችሁ? ራሳችሁ ላይ አንድ ስኪል መማር ካለባችሁ፣ አውትፊታችሁን መቀየር ካለባችሁ፣ ፌሚኒን ነርዳችሁን መጠቀም ካለባችሁ ዱዊት። አሁን ላይ ያላረግሽው ነገር መቼ ልታደርጊ ነው? ራስሽ ላይ ያልሰራሽው ነገር መቼ ልትሰሪ ነው? አንዳንዴ እኮ ምን አለ መሰላችሁ፣ ራሷ ላይ የሰራች ሴት፣ ራሷ ላይ ፎከስ ያደረገች ሴት ማለት ነው ልንገራችሁ፣ የምታወዳድረው የሆነ ሰምዋን ከሆነ ሰሟን ያደረገላትን ሳይሆን እሷ ለራሷ ከምታደርገው ነገር ነው አንጻር ነው ሌላን ሰው የምታወዳድረው። ህይወቷ ውስጥ የሚመጣውን ሰው የምታወዳድረው እንደዛ ነው። ገባችሁ? እኔ ከማደርገው ነገር ጋር፣ እኔ ለራሴ ከምሰጠው ነገር ጋር፣ ለራሴ ኮንፈርት ሰጠዋለሁ፣ ለራሴ የሚያስፈልገኝን ነገር አድርጋለሁ፣ ለራሴ እንዴት ይዤ እወጣለሁ፣ ለራሴ ጊዜ ይኖረኛል። በቃ ራሴን የሚያስደስት ነገር የማደርግ ከሆነ እኔ ከማደርገው ነገር ጋር እንጂ የሆነ ሰሟን ከሆነ ሰሟን ጋር እያወዳደርኩኝ ያ እንደዚህ ያደርግ ነበር ይሄኛው እንደዚህ ያደርግም አልልም። ገባችሁ? ሜንታሊቲዋ እንደዛ የሆነ ሴት ራሷ ላይ የሰራች ሴት ነች ማለት ነው። ሶ እንደዚህ አይነት ሴት ኃይለኛ ናት፣ ታስፈራለች። ራሱ የሆነ ሳይታወቀው ራሱ የሆነ ግሬስ አላት። ስለዚህ በተቻላችሁ አቅም ማሰብ ያለባችሁ ነገር ነገሮች ወርክ የሚያደርጉት ነገሮች የሚሰሩላችሁ እናንተ ላይ ስትሰሩ ነው። ገባችሁ? ራሳችሁ ላይ ስትሰሩ ነው። ከአውትፊታችሁ ጀምሮ፣ ካላችሁ ስታይል ጀምሮ በቃ ራሳችሁን ቼንጅ ስታደርጉ ነው። ተረዳችሁኝ? ልክ ፕሬዘንሳችሁም ያላችሁ አትሞስፌር ይለያል ማለት ነው። ሶ ይህንን ማወቅ አለባችሁ። ህይወታችሁ ውስጥ አዲስ ነገር ውስጥ ለመግባት የምትፈልጉ ከሆነ፣ የምትሰሩትን ነገር እንደ ትላንትና ማሰብ የማትፈልጉ ከሆነ፣ የሆነ ሺፍት ማድረግ የምትፈልጉ ከሆነ እነዚህ 3 ነገሮች አትርሱ። ትላንታችሁ ያለፈ ነገራችሁ አይጎትታችሁ እዛ ላይ ቁጭ ብላችሁ አታላጽኑ። ሁለተኛው ደግሞ እናንተ የምትሰሩት ነገር መልሶ ይከፍላችኋል። ስለዚህ በጣም ተጠንቅቁ። ለምትሰሩት ነገር፣ ለምታደርጉት ነገር፣ ለምታስቀይሙት ሰዎች
ገባችሁ? ከሰዎች ጋር ላላችሁ ነገር ሁሉ የምታረጉትን ነገር ሁለት ያስባችሁበት፣ ከእናንተ የተሻለ ሰው አይታችሁ ምናምን አድቫይስ ጠይቃችሁ አድርጉት። ሶስተኛውና የመጨረሻው ቅድም የነገርኳችሁ ነው። እራሳችሁ ላይ ስትሰሩ ነገሮችም ይሰራሉ። ወርክ የሚያደርጉት እንደዛ ነው። ይሄንን ቻናል ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ